ኢትዮጵያውያን እንዴት ናችሁ? ማቲያስ ነኝ። አይኤፍኤስ በሚል ተከታታይ የማቀርብላችሁ 51ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ኖቬምበር 17 2025 ነው። እንግዲህ ተመሳሳይ ርዕስ ላይ ነው። አንድ ሁለት ሶስት ተከታታይ ቪዲዮዎች አራትም ሊሆን ይችላሉ እየሰራው ያለው ርዕሱ ምንድን ነው ነው እንግዲህ ቫት በኢትዮጵያ ለምን ቀነሰ ነው። የመንግስት የቫት ገቢ ለምን ቀነሰ የሚለውን አናላይዝ እያደረጉ ነው። እንግዲህ ያና አናላይዝ ሲያደርጉ ያንን አናላይዝ ሲያደርጉ አንዱ ምክንያት የመንግስት ዊዝወልድ የሚያደርገው ቫት ስለቀነሰ ነው። የመንግስት ዊዝወልድ የሚያደርገው ቫት ምንድን ነው? መንግስታዊ የሆኑ ተቋማት ኮርፖሬሽኖቹም ሊሆኑ ይችላሉ፣ ወይም በጀት የሚመደብላቸው ኮርፖሬሽኖቹ ማለት እንደነ ቴሌ አይነቶቹ ማለት ነው። ኮርፖሬሽኖቹ ሊሆኑ ይችላሉ፣ ወይም ደግሞ የመንግስት በጀት የሚመደብላቸው የሚኒስተር ወይም ሌሎች የመንግስት አስፈጻሚ መስሪያ ቤቶች ሊሆኑ ይችላሉ። በአጠቃላይ አስፈጻሚም ዊቼቫ ነው መንግስት ሁሉንም ጨምሮ ተርጓሚውንም ሕግ አውጪውንም ሁሉንም ጨምሮ ጠቅላላው መንግስት በጀት በአጠቃላይ የመንግስት በጀት የሚመደብለት የመንግስት መስሪያ ቤት አገልግሎት ወይንም ክፍያ ማለት ነው ግዢ ሲፈጽም ወይም ክፍያ ሲፈጽም የሚፈጠሩትን ቫቶች አስቀርቶ አይሰጣቸውም ነው ለነጋዴዎቹ። ኖርማሊ ሌላ ነጋዴ እቃ ሲሸጥ ቫት ጨምሮ አብሮ ጨምሮ ይሸጥላችሁና ቫቱን ይይዘዋል። ቫቱን የሚይዘው ግን ለመንግስት ለማስተላለፍ ነው እንጂ እሱ አይደለም። እነዚህ ሻጮች ግን ከሌላው ሰው ቫት በዚህ መልኩ ሲሰበስቡ ለመንግስት ግን አገልግሎት በሚሰጡበት ጊዜ መንግስት ራሱ የቫት መጨረሻ ተረካቢ ስለሆነ ቫቱን አስቀርቶ ዝም ብሎ ክፍያውን ይሰጣቸዋል ነው። እና አንዱ በኢትዮጵያ ውስጥ የቫት ገቢ መቀነሱ ምክንያት ይህ የዊዝሆልዲንግ መቀነሱ ነው። መንግስት በዚህ መልኩ ዊዝሆልድ አድርጎ ይዘው የነበረው ቫት እና በኋላ ላይ እንደ ቫት ገቢ ሪፖርት የሚያደርገው የነበረው ቫት መቀነሱ ነው። ለምን ቀነሰ ማለት ትልቁ ምክንያት መንግስት ራሱ ኢንቨስትመንቱን ቀንሷል። ምክንያቱም ሜዳ ጫና ስላለበት እንደ ድሮ አሁን ለምሳሌ እንደ ህዳሴ አይነት ትልቅ ፕሮጀክት አይሰራም ምናምን፣ ምክንያቱም ጫና አለበት፣ እዳ አለበት። አዲስ ላይክ ነው የጀመረውንም ራሱ በስነስርዓት መጨረስ ፈተና ነው። ስለዚህ ፕሮጀክቶች አይሰራም። ስለዚህ ተቀዛቅሏል። እዳው በዝቶ ቀጣይነት ያለው ኢንቨስትመንት ማድረግ አልቻለም። ስለዚህ ተቀዛቅሏል። አንዱ ትልቁ ምክንያት እሱ ነው። ነገር ግን እሱም ቢሆን ኢንቨስትመንቱ በቀነሰበት ልክ ቫቱ አልቀነሰም ማለት ከኢንቨስትመንቱ ከሆነ የሚመነጨው ቫቱ ኢንቨስትመንቱ በቀነሰበት ልክ ነው ዊዝሆልዲንግ ቫቱ መቀነስ ያለበት። ነገር ግን ሳይቀንስ ነው የቀረው ማለት በትክክል እንትኑ ዊዝሆልዲንጉ የበለጠ ቀንሷል። ዊች ሚንስ ኢንቨስትመንቱ በ60 በመቶ ነው የቀነሰው፣ ዊዝሆልዲንግ ቫቱ ግን በ84 በመቶ ነው የቀነሰው። በመካከላቸው እንግዲህ ፐርሰንቴጅ ፖይንት ካያችሁ 24 ፐርሰንቴጅ ፖይንት ዲፍረንስ አለ ማለት ነው በመካከላቸው። እና በምን ይገለጻል ነው ከኢንቨስትመንት ከሆነ ጀሬት የሚያደርገው ታክሱ ነው። ኢንቨስትመንቱ በቀነሰበት መንገድ ነበር ወይም መጠን ነበር ዊዝሆልዲንግ ቫቱ መቀነስ የነበረበት፣ ግን ያ አልሆነም። ለምንድን ነው ያ ያልሆነው ነው አንዱ ጥያቄ። ያኛው በ60 ሲቀንስ ይሄኛው ለምን በ84 ይቀንሳል? መቀራረብ አልነበረባቸውም ወይ? የተለያየ መልሶች አሉ ለዚህ። አንዱና ትልቁ ጉዳይ ግን የፖሊሲ ለውጥ ነው። የፖሊሲ ለውጥ ምን ማለት ነው? በፊት መንግስት ዊዝሆልድ ሲያደርግ ግዢ ሲፈጽም ወይም አገልግሎት ሲገዛ 15%ን በሙሉ ነበር ሰብስቦ ዊዝሆልድ የሚያደርገው። አሁን ግን ከ2019 በኋላ አዲስ አዋጅ ወጥቷል እና በአዲሱ አዋጅ መሰረት 100% ዊዝሆልድ አያደርግም። 15%ን 100%። ለምሳሌ የ1 ቢሊዮን ዕቃ ቢገዛ 1.5 ሚሊዮን 500 ሺህ ነው ነው ስንት ነው? አይ ቲንክ እንደዛ አይነት ነገር በምና ነው። የ1 ሚሊዮን ዕቃ ቢገዛ የ150 ሺህ ብር ቫት ዊዝሆልድ ያደርግ ነበር። ነገር ግን ኦቨር ዊዝሆልዲንግ የሚባል ነገር ተፈጠረና
ሙሉውን ዊዝወልድ ከማድረግ ፋንታ 75 ሺዋን የ1 ሚሊዮን ዕቃ ሲገዛ የሚፈጠረውን 150 ሺህ ብር 75 ሺዋን ይይዝና 75 ሺውን ይሰጣቸዋል። 75 ሺውን ይሰጣቸዋል። ስለዚህ እንደዛ በመሆኑ ነው የዊዝሆልዲንግ ፐርሰንቴጁ በ50 በመቶ ስለቀነሰ በአንጻራዊነት ሲቀመጥ እንትኑ አቀናነስ የዊዝሆልዲንጉ አቀናነስ ከኢንቨስትመንቱ ጋር ተመሳሳይ ሊሆን አይችልም። ምክንያቱም ዴር ኢዝ ኤ ኒው ጌም ኢን ታውን፣ ዴር ኢዝ ኤ ኒው ሩል ኢን ታውን፣ አዲስ አይነት አሰራር ስላለ ነው። እንግዲህ በእኔ ስሌት መሰረት ስሰራው እንደዛ አድርገን ይሄን የፖሊሲ ፋክተሩን ከግምት ካስገባን ቫቱ መቀነስ የነበረበት በልክ ነው። ላይ ኢንቨስትመንቱ በ60 ሲቀንስ ዊዝሆልዲንጉ መቀነስ የነበረበት በ67 ነው በ67 ነው መቀነስ የነበረበት ወይም በ67 ሳይሆን 17 ስትጨምሩበት በ77 ዊዝሆልዲንጉ መቀነስ የነበረበት 77 ነው መቀነስ የነበረበት ነው። ግን በ77 አልቀነሰም። ራደር የቀነሰው በ84 ነው። ስለዚህ የ7 ልዩነት አለው ማለት ነው። የ7% 7%ቱም እንግዲህ ሲግኒፊካንት ነው ብለን ነው ግን ማለት በትክክል ህጉ በትክክል ስራ ላይ ከዋለ ብላችሁ ካሰባችሁ ማለት ነው። ነገር ግን አሁን የሚሉት ምንድን ነው? እዚህ ግራፍ ጋር የመጣንበት ምክንያት እንግዲህ ቫት ዊዝሆልዲንግ አስ ክሬዲት ኦፍ አውትፑት ቫት ምን ይመስላል የሚለውን ነገር የሚያሳይ ግራፍ ነው። ይሄ ግራፍ ቫት ዊዝሆልዲንግ ማለት የሚያዘው ማለት ነው ከአውትፑት ቫት ፐርሰንቴጁ ስንት ነው? በሌላ አማርኛ አውትፑት ቫት ማለት 15% ቫት ማለት ነው። ዊዝሆልዲንግ ክሬዲቱ ደግሞ 7.5% ቫት ማለት ነው። ምክንያቱም አዲሱ ፖሊሲ የሚለው ምንድን ነው? 7.5 ዊዝሆልድ ታረግና የቀረውን 5 ትሰጣቸዋለ። አውትፑት ቫት የሚባለው መቼ ነው? ነጋዴዎች ወይንም አምራቾች፣ ገንቢዎች ወዘተ ለመንግስት መስሪያ ቤቶች፣ ለበጀት መስሪያ ቤቶች ወይም ለኮርፖሬሽኖቹ አገልግሎት በሚሰጡበት ጊዜ የሚፈጠረው ቫት አውትፑት ቫት ነው የሚባለው። እነሱ በኋላ ላይ ያንን ቫት ወስደው ለገቢዎች ማስረከብ ስላለባቸው መጨረሻ ላይ ሂሳብ ሲወራረድ ማለት ነው፣ ትርፍና ኪሳራ በሚያውጁበት ጊዜ ወስደው ማወራረድ ስላለባቸው ማለት ነው። ስለዚህ ለመንግስት አውትፑት የሚያደርጉት ቫት ነበር ይሄ። ነገር ግን አሁን ኦቨር ዊዝሆልዲንግ ተፈጥሯል ተብሎ ማለት መጀመሪያ ህጉ 15%ቱን አይሰጣቸውም። አውትፑት ቫታቸው ራሱ ይዞ ለመንግስት ነበር የሚያስተላልፈው። ስለዚህ ዜሮ ነበር። አሁን ግን ተሻሻለና 15% ከመስጠት ሙሉን 15 ከመስጠት ይልቅ 7.5ቱን ይመልስና 7.5ቱን እንካችሁ ብሎ ይሰጣቸዋል። ምክንያቱም እነሱ እቃ ሲገዙ ሌላ ቦታ ቫት ስለሚከፍሉ እንዲያጣጡና ኦፕሬቲንግ ነው ካሻቸውን እንዳይረብሽባቸው ማለት ነው። እንዲህ ነው ነው እና አሁን እሱን እየተነተኑት ነው ማለት ነው። እና ይሄ ህግ ቢወጣም ህግ ወጥቷል። አሁን 7.5ቱን ይዛችሁ 7.5ቱን ስጧቸው የሚል ህግ ወጥቷል። ነገር ግን በተግባር ሲታይ ወጥነት የለውም ነው። ይሄ እንግዲህ 20 ምናምን አሁን የሚለው ፐርሰንት ኦፍ ፈርምስ ይላል ማለት ምን ያህል ድርጅቶች ከጠቅላላው እነዚህ ጠቅላላው ምንድናቸው መሰላችሁ? ከ1 ሚሊዮን ብር በታች በላይ ለመንግስት አገልግሎት የሰጡ ወይንም እቃ የሸጡለት ድርጅቶች ናቸው። ከ1 ሚሊዮን ብር በላይ ማለት እና የ1 ሚሊዮን ብር እቃ ከሸጡ በኋላ ከነዚህ 1 ሚሊዮን ብር ከሸጡ ድርጅቶች ውስጥ ምን ያህል ፐርሰንቱ ዊዝሆልዲንጉ ግማሽ ነው የተደረገበት የሚለውን ስታዩ እንግዲህ ይሄ ወደ ሌት ሴይ 25 እንኳን አይደርስም 23% አካባቢ የሚሆኑት 50% ዊዝሆልድ ተደርጎል ነው የሚሉት። ስለዚህ ህጉ የተፈጸመላቸው
እነዚህ ሁለቱን እንግዲህ ጆይን ማድረግ የሚቻል ነው የሚመስለኝ። ቢካዝ ተመሳሳይ ናቸው። ሁለት ባር ነው ያለው። አንዳንዶቹ ወደ ይህ ነው ላይክ ነው 51% 50 ምናምን ኤግዛክትሊ 50 ባይሆንም የትኛው እንግዲህ 50 የትኛው 49 እንደሆነ በትክክል ማወቅ ባይቻልም ኤኒዌይ ሌትስ ሴይ ይሄ ወደፊት ያለው ወደዚህ ነው። ሁለቱን ደምራችሁ 23 እዚህ ጋር 7 አድርጋችሁ 30%ቱ ማለት የምትችሉ ይመስለኛል። ሁለቱን ባር ደምራችኋቸው ማለት ነው። ሁለቱን ባሮች ደምራችኋቸው 30%ቱ 50% ተይዞ እየሰሩ ነው ማለት ነው። 50% ተይዞ እየሰሩ ነው ማለት 50% ይያዝባቸዋል፣ 50% ይመለስላቸዋል ብላችሁ ሁለቱን ደምረን እንደዛ አይነት እስቲሜቱ እንደዛ ይመጣል ነው። ከዛ በተረፍ ያሉት ግን አሁን እነዚህ ደግሞ አሁን የሚገርመው ምንድነው ወደዚህ ያሉት ደግሞ ቀላል ማይባል እንደኔ ማለት እንዴት ልበላችሁ ብትደምሯቸው እንዲህ ብታረጉትና እነዚህን እንዳለ ብትደምሯቸው እነዚህ አሁን ፐርሰንት ኦፍ ካምፓኒስ ናቸው። እነዚህን ግራፎች በሙሉ ይሄን አሁን ይሄንን የመጀመሪያውን ባር ሁለተኛውን ይሄ ቁሙን ባር ማለት እንትን ነው። እንደዚህ ባር እንግዲህ በምንድን ነው ቁም እንትን ነው እንደ ምሰሶ ነገር ነው። በአማርኛ ምን ብዬ እንደምተረጉመው ባር ስለጠፋብኝ ነው። እነዚህም ብትደምሯቸው አንደኛውን፣ ሁለተኛውን፣ ሶስተኛውን፣ አራተኛውን፣ አምስተኛውን ስለዚህ 0 ነጥብ ምናምን 0 ነጥብ ላይክ ነው 0 ነጥብ ሳይሆን 2 3 4 እዚህ ጋር አሁን ይሄ ላይክ ነው አንድ ሊሆን ይችላል። ከ1 እስከ 5 ናቸው 2 3 4 ምናምን እዚህ ድረስ ብትደምሯቸው ጠቅላላዎቹን እዚህ ጋር ያሉት እንዳለ ብትደምሯቸው እዚህ ጋር ያሉትን ብትደምሯቸው ከዚህ ጋር ብትደምሯቸው 100 ነው የሚመጡት። ማለት ትንሽ መሆናቸውን አትይዋቸው። ላይክ ነው በተናጠል ትንሽ ናቸው። ሲደመሩ ግን ይሄኛው አሁን ወደዚህ ሲደመሩ 50 አካባቢ ይመጣሉ ማለት ነው። እነዚህ 50% አይደለም የሚመለስላቸው፣ እንዲያውም ከ50% በላይ የተመለሰላቸው ነው። ዊዝሆልድ ላይክ ነው ዊዝሆልዲንግ ፐርሰንቴጅ ዊዝሆልድ የሚደረግባቸው ዝቅተኛ ነው። ስለዚህ ስንት ነው የሚሰጣቸው? ብዙ ይሰጣቸው። አሁን ለምሳሌ 0 ተይዞበት 100ውም የተሰጠው አለ ነው ቫቱ። አንዳንዱ 10 ተይዞ ላይክ ነው ከ0 እስከ 10 በጣም ብዙ አሉ ብዙ አለ። ለምሳሌ 10% የሚሆኑት ካምፓኒዎች ማለት ትችላላችሁ 10% ብቻ ተይዞባቸው 90% ቫቱ ለነሱ ተሰጥቷቸዋል ማለት ነው። ከዚህ እስከዚህ ያሉት ደግሞ 20% የሚሆኑት እንደዚሁ 20% ተይዞባቸው 80% የተሰጣቸዋሉ። 30% ተይዞባቸው 70% የተሰጣቸዋሉ። 40% ተይዞባቸው 60% ቫቱ የተሰጣቸዋሉ። ከዛ ከ50 በላይ ወደዚህ ደግሞ ስትሄዱ የሚያዝባቸው እየጨመረ ይሄዳል። 60% ተይዞ 40% የተሰጣቸዋሉ። 70% ተይዞባቸው 30% የተሰጣቸዋሉ። 80% ተይዞባቸው 20% የተሰጣቸዋሉ። 90% ተይዞባቸው 10%። ቀላል የማይባል ቁጥር 6% የሚሆኑት ከካምፓኒዎቹ ደግሞ 6% የሚሆኑት 100% ተይዞባቸው ምንም አልተሰጣቸውም። 100% ተይዞባቸው ምንም ቫት ሪተርን አልተሰጣቸውም ማለት ነው። እና የአመዘጋገብ ስህተት ሊሆን በሚችል መልኩ ደግሞ ከ100% በላይም የተያያዘባቸዋሉ ማለት ነው። ቫት ዊዝሆልዲንግ ነው ተብሎ የ1 ሚሊዮን ብር ዕቃ አቅርበው ቫት ዊዝሆልዲንግ ከሆነ ለምሳሌ የ1 ሚሊዮን 150 ሺህ ብር ዕቃ አቅርበው ሊከፈላቸው የሚገባው 150 ሺህ ብሩ ተይዞ 1 ሚሊዮን ሊከፈላቸው ሲገባ 970 ሺህ ብር ምናምን የተከፈላቸው 110% ዊዝሆልድ የተደረገባቸው 120% ዊዝሆልድ የተደረገባቸው ፋር ኤንድ አባቭ ቢዮንድ ቫት ሬት ዊዝሆልድ የተደረገባቸው ሰዎች አሉ ነው ግራፉ የሚለው እንግዲህ። ስለዚህ ህጉ ወጥቷል። እኔ እንዳልኳቸው አሁን በእኔ ዝም ብሎ ህጉ ሙሉ ለሙሉ ተተገበረ ብትሉት ማቆልቆል የነበረበት ወይንም መውረድ የነበረበት 17 ነው ላይክ ነው 77% ነበር። አሁን ግን ያቆለቆለው 84% ነው። የ7% ልዩነት አለ። ከየት መጣ ብላችሁ ማለት ላይክ ነው with the assumption that ህጉ
ላይክ ነው በግማሽ ዊዞልድ የማድረጉ ህግ በተግባር ላይ በሙላት እየዋለ ነው ብላችሁ አስባችሁ ማለት ነው። ነገር ግን ሞር ላይክ ነው ሞር ሪተርን እያደረጉ ነው። ዊዞልድ ማድረግ አቁመዋል ማለት ትችላላችሁ። በጣም ከፍተኛ ነው። ስለዚህ ለሆኑ ሰዎች ዊዞልድ አያረጉ እንትንም ያለ ላይክ ነው ላይክ እንዴት ልበላችሁ የማድላት ነገርም ያለ ይመስላል። ለሆኑ ሰዎች ዊዞልዲንጉን ቀላል ለማይባሉ ምክንያቱም ይሄ የጠቆረ ነው። ወደዚህ ስታዩት ብዙ አለ ነው። ይሄ ለተወሰኑ ሰዎች ከህጉ ያነሰ ዊዞልድ ያደርጋሉ። ግማሽ 50% ዊዞልድ አድርጉ ተብለው 10% ያደርጋሉ፣ 0% ያደርጋሉ፣ 20% ያደርጋሉ፣ 40% ያደርጋሉ። እኔ ህጉን ላይክ ነው ህጉን ላይክ ነው ለ30% ብቻ ነው 50% ዊዞልድ የሚያደርጉላቸው። ለሌሎቹ ያነሰ ነው ዊዞልድ የሚያደርጉት። ለአንዳንዶቹ ደግሞ ሞር ዊዞልድ ያደርጉባቸዋል። እና ቀላል ለማይባሉ ስፓይክ ላረገ እዚህ ጋር ስፓይክ ላረጉት ደግሞ 100% ዊዞልድ አድርገውባቸዋል ከህጉ በተጻራሪ ማለት ነው። ለአንዳንዶቹ ደግሞ እስከነጭራሹም ከህጉም አልፈው ከተለመደውም አሰራር አልፈው ሞር ዊዞልድ አድርገውባቸዋል 100%፣ 110%፣ 120%። እና ምንድን ነው የሚሉት the numbers are based on the VAT declaration of firms that are subject to VAT withholding። ይሄን ቁጥር ያመጣ ነው ቫት ዲክሌር ያደረጉ ላይክ ነው ዊዞልዲንግ ቫት በዊዞልዲንግ ቫት ስርዓት ውስጥ የሚካተቱ ቫት ከፋዮች ቫታቸውን ሲያሳውቁ ከተገኘ ቁጥር ላይ የተገኘ ነው ሲያሳውቁ የተገኘ ነው። The sample is all firms between June 2021 and March 2023። ስለዚህ ከ2021 ሰኔ ማን ነው ስሙ? ኦኬ ኦፓሲቲውን ላስተካክል። ከሰኔ 2021 ማርች በአማርኛ ምንድን ነው? መጋቢት፣ የካቲት ሁለት አንዱ መጋቢት፣ የካቲት 2023 ድረስ ባሉት ጊዜ ውስጥ ያሉ that claim VAT withholding credits in a given month of more than 1 million ኢትዮጵያን ብር። እንግዲህ ከ1 ሚሊዮን የኢትዮጵያን ብር በላይ ቫት ክሬዲት ክሌም ያደረጉ ሰዎች ናቸው። ቫት ክሬዲት ክሌም ያደረጉ ሰዎች ማለት ምንድን ነው የምንላቸው ነው? ክሌም ያደረጉ ማለት ከመንግስት የጠየቁ ማለት ለዊዞልድ ተደርጎብናል፣ ይህን ያህል ቫት ዊዞልዲንግ ተይዞብናል እና ዊዞልድ የተደረገብን አማውንት ከ1 ሚሊዮን ብር በላይ ነው ብለው ከመንግስት ያንን ክሬዲት ለመንግስት ያስገቡ ማለት ነው። ስለዚህ ካንተ ፈልጋለሁ በራሳቸው ማለት ከቫት ኢንፑታቸው ካላወራረዱት ከመንግስት ይጠይቁታል ማለት ነው። ቫጁ ማለት ቫት ዊዞልድ ቫጁ ነው ላይክ ነው እንግዲህ በቻት ጂፒቲ ነው ላይክ ነው መሰረት ሄደንን ነው የሆነ ነገር ብሎኝ ነበር መጀመሪያ ላይ እዚህ ከመምጣቴ በፊት ትንሽ ዲግ ለማድረግ ፈልጌ ነበር። ኢንፑት ቫት ላይክ ኤክስፕላኔሽን አሁን አንድ የሆነ ስሌት ነገር ሰጥቶኝ ነበር። ነው በአእምሮ የስያው ነው ትላለህ። ያ እዚህ ጋ አሁን
ይህን ነገር ላሳያችሁ ነበር የፈለግኩት። ማለት አንድ ነጋዴ ቫት የሚከፍለውን የሚያሰላው እንደዚህ አድርጎ ነው። ቫት ፔየብሉ ተከፋይ የሚሆነው ቫት አውትፑት ቫት ማለት እቃ ሲሸጥ ያስገባው ቫት ነው፣ የተቀበለው ቫት ነው እቃ ሲሸጥ። ኢንፑት ቫት ማለት እሱ እቃ ሲገዛ ወይም ክፍያ ሲፈጽም የፈጸመው ቫት ነው። ስለዚህ የተቀበለው ቫት ብለን እንበለው የተቀበለው ሲቀነስ የሰጠው ነው ተከፋዩ። ስለዚህ የተቀበለው ከበለጠ ቫት ይመልሳል ማለት ነው። የተቀበለው ካነሰ ቫት ክሌም ያደርጋል ማለት ነው። መንግስትን ብዙ ቫት ከፍዬልሃለሁ ብሎ ከመንግስት ክሌም ያደርጋል ማለት ነው። የተቀበለው ደግሞ ከበለጠ ብዙ ቫት ሰብስቤልሃለሁ ብሎ ቫቱን ለመንግስት ይሰጠዋል ማለት ነው። እና when refund happens is ነው አንድ የሆነ ነገር ክሬዲት is አይ ቲንክ እንትኑን እዚህ ጋር አስቀምጦታል የሚል እሳቤ ነበር። እንትኑ ምኑ ከምኑ ላይ ተቀንሶ እንዴት ይመጣል? ታክስ ክሬዲት ወይም በሌላ እንትን አስቀምጦት ነው። ሪዳክሽን ኢን ኤክስተርናል ሰፕላይ ዲክሌሪንግ ቫት ክሬዲት ያ ላይክ ነው። ይሄንን እችን ፎርሙላ ነበር ስፈልጋት የነበረ ቫት። ስለዚህ ይሄ ሲሸጥ ማለት ቫቱን እንበለውና ሲሸጥ ሲገዛ ብለን የተቀበለው እንበለው የተቀበለው ቫት ነው። ይሄ የከፈለው ቫት ነው። ይሄ ቫት ዊዝሆልዲንግ ክሬዲቱ ግን ልክ መንግስት አሁን ዊዝሆልድ ሲያደርግበት ዊዝሆልድ አድርጌበታለሁ ወይንም ቫት ለእኔ ከፍሎኛል ብሎ ልክ እንደ ኢንፑት ቫት ይሆናል ማለት ነው። ክሬዲቱ ኦሪጂናሊ አውትፑት ቢሆንም ማለት ነው። ይሄ ዊዝሆልዲንጉ ነው ማለት እንግዲህ ራሱ ቃሉ እንትኑ ብሎታል። ዊዝሆልዲንጉ ነው። ስለዚህ ያለበትን ቫት መጨረሻ ላይ ዲክሌር የሚያደርገው የተቀበለው ቫት ሲቀነስ የከፈለው ቫት ሲቀነስ መንግስት የያዘበት ቫት ነው። እነዚህ ሲቀናነሱ ዜሮ ከመጣ ኒል ነው። ቫት የሚቀበለው የሚሰጠው የለውም ማለት ነው። ፖዚቲቭ ከመጣ ለመንግስት ይመልሳል፣ ብዙ ቫት ዘብስበዋል ማለት ነው። ኔጌቲቭ ከመጣ ለመንግስት ብሎ ብዙ ቫት ከፍሏል ማለት ነው። ስለዚህ መንግስት ሪፈንድ ሊያደርገው ይገባል ማለት ነው። ስለዚህ አሁን ቫት ዊዝሆልዲንጋቸውን አቀናንሰው ሲያደርጉ የመጣላ ኔጌቲቭ መጥቷል። ስለዚህ ያቺ ኔጌቲቭ የዊዝሆልዲንግ ነች ማለት ነው። ያችን ይዘው ክሌም ያደርጋሉ መንግስት ጋር ሄደው ማለት ነው። አሁን እዚህ ጋር የሚሉት the sample is all firms between June 2021 and March 2023 that claim VAT withholding credit ክሌም አድርገዋል ማለት ምን ማለት ነው? መንግስት ጋር ሄደው ዊዝሆልድ የተደረገብኝ ቫት አለ ሳቀናንሰው ተጣቶ ያልቀረ አሁን አውትፑቱን ከኢንፑቱ ላይ ቀንሶ ከክሬዲቱ ላይ ቀንሶ እጁ ላይ ገንዘብ አይደለም የቀረ፣ ፖዚቲቭ አይደለም የመጣለት ኔጌቲቭ መጥቶለታል ማለት ነው። ያ ኔጌቲቭ የመጣው ክሌም አደርጋለሁ ብሎ ከሚለው ነው ማለት ነው። እነዚህ አሁን ቫት ክሬዲት ክሌም የሚያደርጉት ሰዎች እነሱ ናቸው ማለት ነው። እና እነዚህ ክሌም የሚያደርጉት ሰዎች ከመንግስት የ1 ሚሊዮን የኢትዮጵያ ብር ገደማ ቫት ማለት ከ1 ሚሊዮን የኢትዮጵያ ብር በላይ ቫት ክሌም የሚያደርጉ ሰዎች ናቸው። ከ1 ሚሊዮን ብር በላይ ቫት መንግስት ሊመልስልኝ ይገባል ብለው የሚሉ ሰዎች ናቸው ማለት ነው። እና ስለዚህ እንትኑ መረጃው የተሰበሰበው ከነዚህ ሰዎች ነው ማለት ነው። ከ1 ሚሊዮን ብር በላይ ቫት ዊዝሆልዲንግ ማለት መንግስት እየያዘ
ቫት ዊዝሆልዲንግ ክሬዲት ማን ነው የሚሰጠው ብዬ ቅድም አይዶን ነው እዚህ ላይ ነው አይዶን ነው የቱ ጋር እንደጠየቅኩት ግን ጠይቄው ነበር። ማለት እናንተ እያያችሁ ነው ወይ ለብቻዬ ነው እርግጠኛ አይደለሁም። ግን ቫት ዊዝሆልዲንግ ማለት ዊዝሆልድ ሲያደርግ አንድ የመንግስት መስሪያ ቤት የ1 ሚሊዮን 150 ሺህ ብር አገልግሎት ሰጣችሁት ወይም እቃ ሸጣችሁለት ከዛ በኋላ ደረሰኝ ሲሰጣችሁ አብሮ 15%ቱን ይዤ የከፈልኩት 1 ሚሊዮን ብቻ ነው እንጂ 1 ሚሊዮን 150 ሺህ ብር አይደለም፣ ቫቱን አስቀርቼ ይዣለሁ ብሎ ሰርተፊኬት ይሰጠዋል ማለት ነው። ስለዚህ ግማሽ ፐርሰንትም ማለት ነው 7.5 አደረገው ወይም ሙሉን 15 አደረገው ይዤበታለሁ ብሎ ሰርተፊኬት ይሰጠዋል ማለት ነው። ሰርተፊኬት ከሰጠው በኋላ እንደሚመስለኝ ከተጣጣለት ክሌም ለማድረግ አይመጣም ደንበኛው። ማለት ከተጣጣለት ማለት ከኢንፑቱ ጋር ተጣቶ ማለት አውትፑት ሲቀነስ ኢንፑት ሲቀነስ ዊዝሆልዲንግ ዜሮ ከመጣ አይመጣም ማለት ነው። ሪፈንድ አድርጉኝ ብሎ ክሌም አያደርግም፣ ወይንም ደግሞ ትርፍ ካለው ሪፈንድ ብሎ ክሌም አያደርግም። እንዲያውም እኔ ጋር የቀረባት አለ ብሎ ነው የሚመጣው። ስለዚህ አሁን እዚህ ጋር የሚቀመጡት ነጋዴዎች ከ1 ሚሊዮን ብር በላይ ቫት ክሌም አለኝ ብለው የሚመጡ ሰዎች ናቸው። ቫት ክሌም አለኝ ብለው የሚመጡ ነጋዴዎች ናቸው። ከመቼ ከ2021 እስከ 2023 በመጡ ሰዎች ነው። እንግዲህ ከግራፉ እንደምታዩት እንደሚሉት there are two spikes like ነው all just under 50% and just under 100% just like ነው ሁለት ይቅርታ at just under 50% and just under 100% ማለት ስፓይክ የሚባለው እንደዚህ ላይክ ነው ወደ ላይ ሲተኮስ ነው። ስለዚህ ሁለት ስፓይኮች አሉ እዚህ ልክ 50% ሲሆንና 100% ሲሆን ጋር ሁለት ስፓይኮች አሉ። ያው አይተነዋል ማለት the firms that claim VAT withholding credits equal to 100% of output VAT are generally larger. አሁን እኔ እንዴት መሰላችሁ ይሄንን ክሌም ያስቸግረኛል ነው። ምክንያቱም ይሄ የሚለው ግራፉን ስታዩት ማለት ነው ፐርሰንት ኦፍ ፈርምስ ነው የሚለው አይደለም። ይሄኛው ስንት ድርጅቶች ናቸው የሚለውን ነው ይሄ የሚያሳያችሁ በግራፉ መሰረት። ይሄኛው ደግሞ 100% ተይዞብኛል ስንት ፐርሰንት ተይዞብኛል የሚሉ ናቸው። ስንት ፐርሰንት ተይዞብኛል የሚሉ ናቸው። ካያችሁት ብዙ ናቸው ነው የሚለው ላርጀር ኢነሰንስ ወይንም ደግሞ ላርጀር ሲል ካምፓኒዎቹ ትልልቆች ናቸው ለማለት ብሎ ነው። ከ1 ሚሊዮን ብር በላይ ሆኖ ስንት ብር ተይዞብኛል እንደሚሉ አይነግራችሁም። ገብቷቸዋል ላይክ ነው ከ1 ሚሊዮን ብር በላይ ነው። ከ1 ሚሊዮን ብር በላይ ስንት 10 ቢሊዮን ብር ሊሆን ይችላል፣ 150 ቢሊዮን ብር ሊሆን ይችላል። ገብቷቸዋል። እና ምናልባት ይህን ኤክስፕሬሽን እንግዲህ the firms that claim VAT withholding credits equal to 100% of output VAT are generally larger. ስለዚህ ተቋማቱ ትልልቅ ከሆኑ እንደሚመስለው ነው ላይክ ነው ቻት ጂፒቲ እንትን አይደለም እያለ አስቸገረ ነው። ዴታ ምንድነው አፕሎድ ሊሚትን ጨረሰሃል ብሎ እንደ አይ ሆፕ ዛሬ ለቀውታል ብዬ አይዶን ነው እንግዲህ ዛሬ አላደረኩም እኔ እስከማስጠው እስከማስታውሰው ይሄን ሌጀንዱን ኮፒ እናድርገውና ኦኬ መጀመሪያ ሰላም ተፈጥሯል እገዳው ተነስቶልናል።
Yeah, right. So then in copy larger. Are subject to VAT withholding. The firms that claim VAT withholding credits equal to 100% of output, right? Not the number of reporting. Reporting, all right. Um, uh, the text below the text, was part of, the legend of the graph in and my question, like when they say لما تكمل the firms are clear. The statement does it mean, those companies who claimed 100% 100% claimed 100% withholding, they are big in a sense. The claim is maybe imbalance. I hope it understands it. The text is part of the legend in the graph. In my question, the text is part of the legend of the graph above. Herein, all right. Uh, Herein, all right. In my question, the statement, the firms that claim VAT withholding credits equal to 100% are generally larger. That mean those companies who claimed 100% withholding are big, all right, are big in their claims. Maybe imbalance, all right. I hope it understand my question. All right. Short answer, yes. It means the companies themselves tend to be large firms, not that their VAT withholding claims are in the billions. Let me explain very clearly. Okay. Companies too big nacho. So why do, what's the purpose of mentioning that? The firms that claim VAT withholding credits equal to 100% of all are generally larger. This means when the firm's entire output VAT is covered by VAT, withholding credit, that's 100%, these firms are more likely to be big companies in size as payroll. It doesn't mean that 100% claim itself is billions of, why larger up to 100% import, withholding credit doesn't mean that the firms. So why mention it then? Why mention it then? Why mention it if you are not implying that, if you are not implying that, if you are and maybe Kylo implying that, all right.
Great question. Why would the authors mention firms are generally larger if they are not implying the amounts are bigger? Because they are implying something important, but not what you assume. All right. All right. Elicit me. They are not implying their claims are billions. They are implying something different. What the authors are implying, they are explaining why spike appears in the spike represent a bunch of firms output. The authors want to tell the reader the spike is not random. The firms behind the spike tend to be large firms that mostly sell to government. So the point of mentioning generally is to interpret the graph, not to comment on the answer a hidden question. Why do so many firms show 100% answer? Because large firms, government heavy sales portfolios, full holding on their output. That's why the authors mention it. What large firms hire when they use more employees, larger they do not mean like why this these spikes mean many firms fall into two categories: firms that sell mostly to the government, private sectors around 50% withholding claims, and who tends to sell exclusively. Large firms because it explains. Yeah, please do if you want, I can also break down why so more than. Please do, right? Please do and break it down. Please do. I think it understands. Please do. No, here is a clean, accurate explanation why firms report VAT withholding credits greater than 100% of their output VAT, sometimes up to 125% at the legend says. This looks impossible at first, but it actually makes sense once you understand timing, accumulation, and VAT declaration behavior. Okay. Reason one: timing differences between when VAT is withheld and when the firm declares output VAT. All right, time. Reason one. Second, yeah, I understand that. Reason two: firms accumulate withholding credits from earlier periods, especially in Ethiopia. Many government payments are late. Okay. Reason two: errors in declaration. The authors explicitly mention ራሳቸውን አናላይዝ እያደረጋቸው ነው የታበጣቸው። The authors explicitly mention errors. I mean, የታባታቸው አይነት not negatively, no. And indeed, Ethiopians VAT data often include wrong turnover declaration, all right, missing output VAT entries, late amendments, misallocated. All right. All right. እንትን ነው መንግስት የሚመስለው ነው የምላችሁ። የኢትዮጵያን መንግስት እንትኑን ስታዩት አላለም። አሁን እኔ የዓለም አቀፍ ዶኪመንቶችን ሰብስባችሁ ስለ መንግስት እንደው ግራ ግብት ያለው የለም። እንትኑን የሆነ ቀልድ ነበር አይዶ ነው የሆነ ሰውዬ ጋቢ ለብሶ ቲክታክ ላይ የሚዞር ፍርፍር ምን ያደርጋል ቁልስ ምናምን ረስቼዋለሁ። አይዶ ነው የሆነ ነገር ማለት የምታረጉበት ሲጠፋችሁ ብሩን እንትኑን ገቢውን አምጥታችሁ ዊዞልዲንግ እንትን በጣም ችግር ፈጥሯል፣ ኦቨር ዊዞልዲንግ ተፈጥሯል ብላችሁ 7.5 ለማድረግ ፈለጋችሁ። 7.5 ለማድረግ ስትፈልጉ ቫታችሁ ይቀንሳል። ቫታችሁ ሲቀንስ ታክሳችሁ ይቀንሳል። ታክሳችሁ ገቢያችሁ ላይ ነው እና ግራ ግብት ሲላችሁ የሀገር ነገር አሰራር ታመጡና ከዛ እነዚህ አሁን 100% ዊዞልድ የሚደረግባቸው ትልልቅ ድርጅቶች ናቸው። እኔ መሰለኝ ምንድነው ትልልቅ ድርጅቶች ናቸው ኢነሳይንስ ለምንድን ነው የምታስገባው ነው። ትልልቅ ድርጅቶች ናቸው ብለህ ዝም ብለህ መሀል ላይ አምጥተህ የሆነ ነገር ብልጭ አድርጋ ታስገባ ምን ይሁን ነው
ትልልቅ ድርጅቶች ናቸው። ማን ናቸው ትልልቅ ድርጅቶች? ትልማ አልማ ምናምን ናቸው ነው። ስለዚህ ኢንዶመንት አይነት ነገር ናቸው። ስለዚህ ትይዝባቸዋለህ ከነሱ እንግዲህ እንደሚመስለው ማን ናቸው ትልልቅ ድርጅቶች? በጣም ሃይ ተርኖቨር ያላቸው ብዙ ሰራተኞች ያላቸው ምናምን ናቸው። ማን ናቸው እነዚህ ትልልቅ ድርጅቶች? ዝም ብለው ላይክ ነው so that means they are like those big like can we say this larger like does it mean like so would it be all right if those like large enterprises are presumed to be the notorious so-called endowment fund organizations. You cannot automatically assume that the firms showing 100% are the large endowment fund conglomerates, although such organization could fall into that category. Let me explain. You cannot simply assume. The graph isn't based on VAT declarations, not on identifiable firms. That 100% are simply firms that sell almost entirely to government or public sector. Large contracts, construction, engineering, manufacturing, telecom, infrastructure, security, logistics. The group may include endowment fund, large private Ethiopian contractors, large foreign contractor operating in Ethiopia, being ማለት ኤክስክሉሲቭሊ ኢንዶመንቶቹ ብቻ ላይሆኑ ይችላሉ። የውጭም ድርጅት ሊሆን ይችላል ምናምን ትልልቅ የመንግስትን ስራ የሚሰሩ ናቸው ነው ኦራይት ላይክ ነው። ስለዚህ ዋትስ ዘ ፖይንት ላይክ ነው ምንድን ነው ሊባል የተፈለገው ነው። አሁን መንግስት በዚህ በኩል ስለቸገረ ይህንን ሊያስተካክል ነው ሜቢ እንደሱ አይደለም ነው ሰው ጀነራሊ ላርጀር okay. Between June 2001 and March 2023, 30% of VAT withholding credits were declared by firms whose share of VAT withholding was between 75% and 100, 30% of 75%. All right, VAT withholding may also እንግዲህ 120% ለምንድን ነው የሚሆነው ያለው ነው። በይደር እያለፈ እየተሽከረከረ ይመጣል ነው ላይክ ነው ዲክሌር ስለማይደረግ ምናምን መንግስትም ሲከፍል ፔይመንቱን እንደዛ ስለሚያደርግ አንዳንዴ ኢረርም ሊሆን ይችላል። እና እንዴት ነው ማለት በአመት የባለፈው አመት ቫት ኮሌክት ያላረጋችሁትን ይዛችሁ ትመጣላችሁ አይነት ነገር ነው ማለት። ለምሳሌ ከመንግስት ፔይመንት ጋር ስታያይዙት እንዴት ነው የሚሆነው መሰላችሁ? ከመንግስት ፔይመንት ጋር ስታያይዙት አገልግሎት ሰጣችሁ፣ በዛ በሰጣችሁበት የበጀት ዓመት የክፍያ ሰነድ አይከፍላችሁ ይሆናል መንግስት። ለምሳሌ የ100 ሚሊዮን ብር ነገር ሸጣችሁለት የዛው ዓመት ላይክ ነው በሸጣችሁለት የበጀት ዓመት ወይም ጊዜ ውስጥ ሳይሰጣችሁ ይቀራል። ስለዚህ ማስረጃም የላችሁ፣ በቃ ትጠብቃላችሁ። በሚቀጥለው ዓመት ነው የምታወራርዱት ምናምን፣ ግን ከባለፈው ዓመት ነው። ስለዚህ ዘንድሮ የሰጣችሁንም ከባለፈው ዓመት የሰጣችሁንም አጣምራችሁ ስታመጡ ቫት ክሬዲት የምትጠይቁት ሪፈንድ የምትጠይቁት ቫት ዊዝሆልዲንግ ክሬዲት ከባለፈው ዓመትና ከዘንድሮም ጋር ስለተደማመረ ከ100% ያልፋል። አንዳንዴ ደግሞ ሪፖርት ሲደረግም የአካውንቲንግ ኢረር ምናምን ሊሆን ይችላል ነው ዋቴቨር ደ ኬዝ። ግን ቢትዊን በእነዚህ እንግዲህ በ21 እና በ2023 መካከል 30%ቱ ከ75% እስከ 120% ዊዝሆልድ የተደረገባቸው ናቸው ነው። ስለዚህ ይሄ 30% ነው ራይት።
እነዚህ ወደዚህ እስከዚህ ያሉት 30% ናቸው፣ 60% ነው። ስለዚህ እነዚህና እነዚህ 40% ናቸው ነው 40% ናቸው። ስለዚህ እንዴት ነው እንዴት አድርጋችሁ ኤክስፕሌን እንደምታደርጉት ማለት ብዙ ነው። ከ75 እስከዚህ ጠቅላላቸው 40% ነው። እንግዲህ እነዚህ ትላልቅ ላርጀር ፈርሞቹም ያላቸው ክሌምም ብዙ ነው ማለት ነው። ምክንያቱም ስታዩቸው በጣም ድቅቅ ያለ ነው አይደል? ፐርሰንቴጅ ኦፍ ፈርምስ እንትኑ አማውንቱ እንትኑ ፐርሰንቴጁ በጣም ደቀቅ ያለ ቢሆንም ከዚህ ከ75 በኋላ ያለው እና ይሄኛውን ስታዩት አሁን እንትናቸው ካምፓኒዎቹ ትንሽ ናቸው ነው። ፐርሰንቴጁ ከ75 በላይ ያሉት የተያያዘባቸው 30% ኦፍ ዋት ቫት ዊዝሆልዲንግ ክሬዲቱ ከጠቅላላው ማለት ነው። ከነዚህ ነው የሚመጣው። እንግዲህ እነዚህን ሁሉ ደምራችሁ ወደ ተነሳንበት እንመለስ ማለት ነው። ስለዚህ ወደ ተነሳንበት ስንመለስ አሁን የሚሉት ምንድን ነው? እንግዲህ ያንን ግራፍ አፔንዲክሱ ላይ ያስቀምጡትን አይታችሁታል። however it appears that the policy has not been fully implemented. Figure B4 in Appendix B shows that many private sectors firms continue to report being withheld at 100%. ስለዚህ ቀላል የማይባሉ ሰዎች 100% ዊዝሆልድ እየተደረገብን ነው ብለው እያደረጉ ነው። ለምሳሌ ከ75 በላይ ያሉት 30%ቱ ዊዝሆልድ የተደረገባቸው ናቸው። 50% ነው 50% ዊዝሆልድ የተደረገባቸው 30% ናቸው። ከ75 እስከ 100% የተደረገባቸው 30% ናቸው። በዛ መሃል እንትኖች ወጣ ገባ የሆነ አሰራር አለ። ራፍ ኤስቲሜትድ ዳት አትሊስት 30% of what withholding credits are claimed by firms that continue to be withheld at 100% rate of 2022. ስለዚህ በ2022 መሰረት ላይ ላይክ ነው ዝም ብለን ራፍ ኤስቲሜት በግድፉ ስንገምት 100% ተይዞባቸዋል ነው። When accounting for this partial implementation of the policy can be expected to have led to a 0.1 PPP reduction in VAT withholding revenues as a percentage of GDP, though some of this should have been recouped elsewhere in the VAT system. Okay, ቆይቺ 0.12 የምትለዋ ነው አሁን ትላንትና አንድ ይዞ ሲያንገዳግደኝ የነበረው ማለት ነው። 0.12%። ስለዚህ የቅድሙ እንትኑ ጋር እንሄድ ምንድነው ስሙ እዚህ ጋር ማለት ነው 0.12% ኦፍ ፒፒፒ ላይክ ነው 0.12 ቀንሱ ስንት ይመጣል? ስለዚህ እኛ እስቲሜት ስናደርገው ኦኬ 0.12 ስትቀንሱ መምጣት የነበረበት 0.48 ነው። 0.12 ስትቀንሱለት ከዚህ ላይ እዚህ ጋር እንድናምጣና ላይክ ነው ኢኳል ቱ what is that G4 equal to G4 minus 0.12 ይቀነሳል ማለት ነው። ኦኬ ስለዚህ እንደዚህ እናስቀምጠው ማለት ነው። ትንሽ መከታተል ይፈልጋል ሀሳቡ ማለት ነው። ታክስ ማለት ኢንቨስትመንቱ አለ። ኢንቨስትመንቱ በ60% ቀንሷል። ኢንቨስትመንቱ በ60% ቀንሷል። ስለዚህ ታክሱ በ60% መቀነስ ነበር። እንትኑ ዊዝሆልዲንግ ቫቱ በ60% መቀነስ ነበረበት። በ60% ከቀነሰ 0.48 ነበር መምጣት የነበረበት። ነገር ግን በ60% አልቀነሰም እና ለምንድን ነው በ60% ከመቀነስ ይልቅ በ84% ቀንሶ 0.20 የሆነው 0.48 ከመሆን ይልቅ? ለሱ ማብራሪያው ፖሊሲው ነው። ፖሊሲው ምን አደረገ? በ50% ቆረጠው ነው።
በ50% ሲቆርጠው 0.48 መምጣት ከነበረበት 0.48ን በ50 ስትቆርሱት 0.24 ነበር መሆን የነበረበት 0.24 ነው መሆን የነበረበት ማለት ነው። በ50% ስትቆርሱት ማለት ነው። ነገር ግን ፖሊሲው በትክክል ስራ ላይ አልዋለም። ፖሊሲው በትክክል ስራ ላይ አልዋለም እና አሁን ያያቸዋቸውን ለምሳሌ 100% የሚይዝባቸው አሉ። 100% የሚይዝባቸው ደግሞ ላርጀር ናቸው። ምንም እንኳን ቻትጂፒቲ ላርጀር ማለት ምናምን ባይልም እንደሚመስለው ብዙ ገንዘብ ኤክስፔክት የሚያደርጉ ናቸው። ትልልቅ ካምፓኒዎች ናቸው። ሶሊ ላይክ ነው በአብዛኛው ለመንግስት ብቻ አገልግሎት የሚያቀርቡ ምናምን ናቸው። የእነሱ ነው የተያዘው። ስለዚህ እነዚህን ፋክተሮች ከግምት አስገብታችሁና በተሰበሰበው መረጃ መሰረት ከ21 እስከ 23 ከ2021 እስከ 2023 ክሌም ሲያደርጉ እነዚህ ሰዎች 100% ነው 100% ነው የተያዘብኝ እያሉ ስታዩ ህጉ ቢወጣም ፕራክቲሱ ግን ብዙ ደንቃራ ፈጥሮ ህጉን እያሰራው ስላልነበረ በህጉና በአፈጻጸሙ ምክንያት ስለዚህ ህጉ ቀጥታ ቢሆን ኖሮ 24% ነበር የሚሆነው 0.24 ነበር ወይም 240 ሚሊዮን ነበር የሚሆነው ማለት ነው የሚሆን የነበረው። ስለዚህ ከሆነው 200 ሚሊዮን ዝም ብላችሁ የ40 ሚሊዮን ዲፍረንስ ነበር የሚኖራችሁ ማለት ነው በተግባር ነው። ነገር ግን እነዚህ ነገሮች ከግምት አስገብተን በግርድፉ ስንተረጉመው ከሚጠበቅበት which is 480 ሚሊዮን የ0.12 ፐርሰንቴጅ ፖይንት ነው መቀነስ ያለበት። እኔ እንግዲህ 100 ቢሊዮን ይሆናል ምናምን ብዬ ስለሰራሁት ነው እንደዚህ አይነት ነገሮች የሚመጡት። 0.12 ስታደርጉት ስንት ነው? 36 ይሆናል። ስለዚህ እንትኑም ቢሆን ራሱ በህጉ ምክንያትና የአፈጻጸም ክፍተት ስላለ በህጉ ምክንያት ሊቀንስ የሚገባው ወርዶ መድረስ የነበረበት 0.36 ነው መሆን ያለበት። በተግባር ግን የሆነው 0.2 ነው ወይም 0.20 ነው which means በመካከላቸው የ0.16 unaccounted for የሆነ ቫት ዊዝሆልዲንግ ዲፍረንስ አለ ማለት ነው። unaccounted for የሆነ በእንትኑም አይገለጽ ማለት ነው። በፐብሊክ ኢንቨስትመንት ሪዳክሽኑ ማይገለጽ፣ በፖሊሲ ለውጡም ማይገለጽ እንትን አለ ነው። በእነዚህ ማይገለጽ። ስለዚህ በዋናነት ካሰባሰብ ካልሆነም ከዛ ገዛ እንዳትሉትም አያስኬድም ነው። የአሰባሰብ ችግር ነው የሚመስለው ካሰባሰብ እና በአጠቃላይ ብቻ እንትናውን እንተወውና የሚያጠራጥር እኔ እንደተረዳሁት ነው የሚያጠራጥር ያን የ0.16 ፐርሰንቴጅ ፖይንት ወይንም የ160 ሚሊዮን ብር ለምሳሌ የኢትዮጵያ ጂዲፒ 100 ሚሊዮን ነው ብለን አስበን 100 ቢሊዮን ነው ብለን አስበን ላይክ ነው ከዛ ይበልጣል። ስለዚህ ከፍ ስታደርጉት የ160 ሚሊዮን ብቻ ሳይሆን ለምሳሌ የኢትዮጵያ ጂዲፒ 200 ነው ካላችሁ የ320 ሚሊዮን ብር ወይንም ዶላር የ320 ሚሊዮን ዶላር መቀነስ የሌለበት የዊዝሆልዲንግ መቀነስ ታይቷል ማለት ነው፣ የቫት ዊዝሆልዲንግ። ስለዚህ በዚህ ምክንያት ነው ታክስ ቱ ጂዲፒ ሬሾ ከጀነራሉ የወረደው ማለት ነው። ያም ብቻ ሳይሆን ይላሉ though some of this would have been recouped elsewhere in the VAT system specifically through lower VAT refunds and increased VAT paid by private firms። ስለዚህ እንትን ነው አሁን ለምሳሌ ይጨምር ነበር ነው እንትኑ ብታስገቡት ሰጣችሁት ብድሩን እንትኑን በመዝጊያ ዓመቱ መጥቶ ሂሳብ ሪፖርት ሲያደርግ 15% ሰጣችሁታል፣ አምጥቶ ይመልሰዋል። ስለዚህ ቫታችሁ ምንድነው የሚባለው ዊዝሆልዲንግ መቀነስ ቫትን አይቀንሰው፣ ለአሰራር እንዲመች ማድረግ ያደርገዋል። ለአሰራር እንዲመች ማለት ነጋዴዎቹ ካሽ እንዲኖራቸው ያደርጋል እንጂ የዊዝሆልዲንግ ቫትን ፐርሰንት መቀነስ 7.5 ማድረግ ቫትን 7.5 ማድረግ አይደለም ማለት ነው። ስለዚህ ዞሮ መገኘት ነበረበት፣ አልተገኘም ነው። እንግዲህ ስደመድመው ትርጉም ከሰጠ ማለት ነው
ከቫት አንጻር ሲተነትኑ የኢትዮጵያ ቫት ቀንሷል በጣም። አንዱ የቀነሰበት ምክንያት ዊዝሆልዲንግ ቫት ስለቀነሰ ነው። ዊዝሆልዲንግ ቫት ለምን ቀነሰ? የመንግስት ኢንትረስት የመንግስት ፐብሊክ ኢንቨስትመንት ስለቀነሰ ነው። ፐብሊክ ኢንቨስትመንት ለምን ቀነሰ? መንግስት አቅም ገንብቶ ሳይሆን ኢንቨስት የሚያደርገው አቅም ያላገናዘበ ኢንቨስተር ስለሆነ ብዙ ተበድሮ ኢንቨስት ስላደረገ ያንን ብድር መክፈል ስላቃተው ነው። በዚህ በላይክ ነው ድራስቲክ የሆነ ነገር ነው። ከ17 በ60% ነው ኢንቨስትመንቱን የቀነሰው። ስለዚህ በዛ ምክንያት ነው። ነገር ግን ማለት የቫት ቅናሹ ግን ከኢንቨስትመንቱ ቅናሹ ጋር አይጣጣምም። ምክንያቱም ኢንቨስትመንት በቀነሰበት መጠን ዊዝሆልዲንግ ቫቱ አልቀነሰም። ኢንቨስትመንቱ በ60% ሲቀንስ ዊዝሆልዲንግ ቫቱ ግን የቀነሰው በ84% ነው። 60 ደግሞ የ84 70% በመሆኑ የዊዝሆልዲንግ ቫቱ ቅናሽ የኢንቨስትመንቱ ቅናሽ ዊዝሆልዲንጉ ላይ ያለው የ70% ተጽዕኖ ነው። 30%ቱ ከኢንቨስትመንት ቅናሽ ውጭ በሆነ በሌላ ምክንያቶች ነው የቀነሰው። ምንድን ናቸው እነዚህ ምክንያቶች? መንግስት ሌላ ቫት ጀነሬት የማያደርጉ ተቋማትን የተጠቀመ ይሆናል። ወይንም ደግሞ ውስጥ ቫት የማይመለከታቸው ወጪ ጨምሮ ይሆናል። ወይንም ደግሞ ያጨረብራል፣ ቫት ሰብስቦ አይመልስም። የተለያዩ የመንግስት አካላት ቫቱን ያጨረብራሉ፣ ራሳቸው የመንግስት አካላቶቹ። ካልሆነ የቫት ፖሊሲ ለውጥ አለ። እነዚህን ሶስቱን ነው ተዋቸው። ምክንያቱም እኔም ተዋቸዋለሁ እንደማስብ። ምክንያቱም ኦሪጂናሊ ድሮም ቫት 100% አይሰበሰብም ነበር። ስለዚህ ኦፕሬሽናል ኤረር ነው ማጭበርበሩ አለ። የመንግስት ድርጅት ነው ቫት ጀነሬት ማያደርጉትን መጠቀም አለ፣ ወጪ ማብዛት አለ። ድሮም ያለ ነገር ነው። አሁን ግን መጠኑ በዝቷል። ስለዚህ ድሮ ከሚደረግበት አደራረግ አሁን የሚደረግበት እነዚህ ቫት ያልሆኑትን መጠቀም፣ የውስጥ ወጪን ማብዛት እና የሰበሰቡትን ሪሚት ያለማድረግ ድሮ ከነበረበት ጨምሯል ማለት ነው። እንደው ዝም ብለው እነዚህ ናቸው ብላችሁ ብትሉም፣ ምክንያቱም ሬዲዩስ አድርጎታል። እና እነሱን ተዋቸውና ፖሊሲውን እንመርምረው። ፖሊሲው ምን ብሏል? ቫትን በዊዝሆልዲንግ ቫትን በ50% ቀንሻለሁ ብሏል። ኦኬ። ስለዚህ በ50% ከቀነሰ ተጽዕኖ ይኖረዋል። አዎ ይቀንሳል። ግን ሄደን ስንመረምረው ዊዝሆልዲንግ ቫቱ ቀንሻለሁ ቢልም አተገባበር ላይ ወጥነት ስለሌለው ከ2021 እስከ 2023 መሰለኝ ወይም እስከ 2022 ወይም 2023 አተገባበር ላይ ወጥነት ስለሌለው አሁንም ድረስ ቀላል የማይባሉ ከፍተኛ ላርጅ የሆኑ ኢንተርፕራይሶችን የሚጨምር 100% ተይዞብኛል የሚሉ አሉ። 75፣ 80 ወዘተ ወዘተ። ስለዚህ እነዚህን ነገሮች ሁሉ አጠቃቅመን ስንደምር የፖሊሲው ለውጥ በቫቱ ላይ የሚያመጣው በዊዝሆልዲንጉ ላይ የሚያመጣው ለውጥ በፐርሰንቴጅ ፖይንት ሲቀመጥ 0.12 ነው። 0.12 ከሆነ ለምሳሌ የኢትዮጵያ ጂዲፒ 100% ነው ብለን ካሰብን 0.48 ነበር መሆን የነበረበት። 1.2 ስትቀንሱ 0.36 ይሆናል። ወይም 480 ሚሊዮን ነበር መሆን የነበረበት 400 ነው። የኢትዮጵያ ጂዲፒ 100 ቢሊዮን ነው ብላችሁ አስባችሁ እሱን ስትቀንሱት 360 ሚሊዮን መምጣት ነበረበት። አክቹዋሊ ግን ሪፖርት የተደረገው 360 ሚሊዮን ሳይሆን እንዳልኳችሁ ይሄ ማሳያ ነው እንጂ ቁጥር ኤግዛክት ነበር አይደለም። እየታየ ያለው 200 ሚሊዮን ነው። አንአካውንትድ ፎር 160 ሚሊዮን የቫት ዊዝሆልዲንግ ቅናሽ አለ which can only be explained by በነዛ ሶስት ነገሮች ነው ኤክሰፕሽናሊ ባሉ እንደሆነ በሆነ ምክንያት ነው። ነገሩ ትንሽ ወሰብሰብ ይላል ማለት ይንዛዛል። ወሰብሰብ ባይልም ይሄ ነው የሚሉት። እንግዲህ ይሄ ማለት ምን ማለት ነው? ከበፊቱ በተለየ የአሰራር ግድፈት አሁን ያለ ይመስላል ነው። እኔ እንደዛ ነው የተረዳሁት። ሌላ ነገር ካለ I'm willing to hear opinion። ስለሰማችሁኝ አመሰግናለሁ። መልካም ጊዜ። በሚቀጥለው ቪዲዮ እንገናኝ በ52ኛው